ዓለም ትንፋሿን ዋጥ አድርጋለች። ሰማዩ በባሩድ ጭስ ታፍኗል። ምድሪቱ በሚሳኤል ጩኸት እየተናወጠች ነው። ከቴል አቪቭ እስከ ቴሄራን፣ ከጋዛ እስከ ባብል ኤልማንደብ ዓለም ወደማይመለስበት የጥፋት አፋፍ እየተገፋ ይሆን? የአንድ ወቅት የልብ ወዳጆች፣ የዛሬ ደግሞ የደም ባላንጣዎች። ኢራንና እስራኤል የለኮሱት እሳት መካከለኛው ምስራቅን አልፎ የእኛኑ ቀይ ባህር እያመሰ ነው። ግን ቆይ ይህ የሺህ ኪሎ ሜትሮች ርቀት ያለ ጦርነት በኢትዮጵያ ጓዳ ምን ጉዳይ አለው? ኑሮ ውድነቱ፣ የነዳጅ ዋጋና የኢትዮጵያ በሶማሊላንድ በኩል እንዲሁም በአሰብ ለምታደርገው የህልውና የወደብ ፍለጋ የዚያን የሀያላን ሴራ ውስጥ ምን ይገጥመው ይሆን? ዛሬ የታሪክ መጋረጃ እንገልጻለን። ከ1979 የኢራን አብዮት ምስጢር ጀርባ እስከ ቀይ ባህር አደገኛ ሞገድ ድረስ በዝርዝር እንመረምራለን። ይህ የሁለት ሀገራት ጠብ ብቻ አይደለም፣ የእኛም የህልውና ታሪክ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ አድማጭ ተመልካቾቻችን በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ይህ ኢትዮ ጂኦፖለቲካል ኒውስ ነው። ዕለተ ሰንበት የመካከለኛው ምስራቅን ጂኦፖለቲካ ትንታኔ በልዩ ፕሮግራም ይዘንላችሁ ቀርበናል። በዛሬው ልዩ ፕሮግራማችን ከኢራንና እስራኤል መካከል ያለውን ጦርነት አድማሱን እያሰፋ ዓለምን እያናወጠ ይገኛል። ለመሆኑ እስራኤልና ኢራን ታሪካዊ ግንኙነታቸው ምን ይመስላል? አሜሪካ ለምን ጣልቃ መግባት አስፈለጋት? በአሁኑ ሰዓት በአረብ ሀገራትና በኢራን መካከል ያለው ልዩነትስ ዋና ምክንያቱ ምንድን ነው የሚለውን በልዩነት እንመለከታለን። ከዛ ባሻገር በመካከለኛው ምስራቅ እየተደረገ ያለው ጦርነት የኢትዮጵያን የወደብ ፍላጎት ላይ ምን ጥላ ያመጣል የሚለውንም የምንመለከተው ዕለታዊ አባይት ጉዳያችን ነው። በዚህ የጂኦፖለቲካል ትንታኔ የምንመለከታቸው እነዚህ አባይት ጉዳዮችን ይዘን እነሆ ጀምረናል። አብራችሁን ቆዩ። ይህ ኢትዮ ጂኦፖለቲካል ኒውስ ነው። የኢራንና እስራኤል ጠብ ግጭት በዋናነት የጀመረው በ1979 እንደ አውሮፓውያን አቆጣጠር በኢራን በተካሄደው እስላማዊ አብዮት ምክንያት ነው። ሆኖም ግን የሁለቱ ሀገራት ታሪክ ሁልጊዜም ይጥል አልነበረም። እንዲያውም ከ1979 በፊት የቅርብ ወዳጆችም ነበሩ። ታሪካዊ ዳራውና ጠቡ እንዴት ደረጃ በደረጃ እንዳደገ በሚከተለው መልኩ እናስደምጣቸዋለን። ከ1979 በፊት የወዳጅነት ዘመን ነበር። እስራኤል በ1948 እንደ ሀገር ስትመሰረት ኢራን በወቅቱ በንጉስ ሻህ መሐመድ ሬዛ ፓህላቪ ትመራ የነበረችው እስራኤልን እንደ ሀገር እውቅና ከሰጡ የመጀመሪያ ሙስሊም ሀገራት መካከል አንዷ ናት። በወቅቱ ሁሉም ሀገራት ጠንካራ ኢኮኖሚ፣ የደህንነትና ወታደራዊ ትብብርም ነበራቸው። ኢራን ለእስራኤል ነዳጅ ታቀርብ የነበረ ሲሆን እስራኤል ደግሞ ለኢራን የጦር መሳሪያና የግብርና ቴክኖሎጂዎችን ትሸጥም ነበር። ከ1979 የኢራን እስላማዊ አብዮት በኋላ ግን ነገሮች ሁሉ ተቀየሩ። በ1979 አያቶላህ ሩሆል ሐሚን የሻህነ መንግስት ገልብጦ ወደ ስልጣን ሲመጣ የኢራን የውጭ ጉዳይ ፖሊሲ ሙሉ በሙሉ ተቀየረ። አዲሱ እስላማዊ መንግስት ጸረ ምዕራባውያንና ጸረ እስራኤል አቋሙን ማራመድ ጀመረ። ሆሚኒ እስራኤልን ታናሿ ሰይጣን ሲላት፣ አሜሪካን ደግሞ ታላቋ ሰይጣን ብለው ሰየሟት። ኢራን ከእስራኤል ጋር ያላትን ወይም የነበራትን ማንኛውንም ግንኙነት አቋረጠች። በቴህራን የነበረው የእስራኤል ኤምባሲ ለፍልስጤም ነጻ አውጭ ድርጅት ፒኤልኦ አስረከበችው። የ1980ዎቹ የእጅ አዙር ጦርነት ወይም ፕሮክሲ ዋር መጀመር። በ1982 እስራኤል በሊባኖስ ላይ ወረራ ስታካሄድ የኢራን እስላማዊ አብዮት ዘብ ወደ ሊባኖስ በመግባት የሺዓ ሙስሊም ታጣቂዎችን በማሰልጠን ሂዝቡላህ የተባለውን ቡድን መሰረተ። ሂዝቡላህ የኢራን ዋነኛ የእጅ አዙር ተዋጊ በመሆኑ በእስራኤል ላይ ጥቃት ማድረስም ጀመረ። ከዛን ጊዜ ጀምሮ ኢራን በክልሉ ያሉትን እንደ ሐማስ እና ኢስላሚክ ጂሃድ ያሉ ጸረ እስራኤል ታጣቂዎችን በገንዘብና በመሳሪያ መደገፉን ቀጠለች። የ1990ዎቹና የኒውክሌር ስጋትም ሌላው አጀንዳ ነበር። በ1990ዎቹ የኢራን የኒውክሌር ፕሮግራም ማደግ ሲጀምር እስራኤል ይህንን እንደ ህልውና ስጋት ወሰደችው። እስራኤል ኢራን የኒውክሌር ቦምብ እንዳትሰራ ለመከላከል የተለያዩ ምስጢራዊ ዘመቻዎችን ወይም ሻዶው ዋር ጀመረችም።
ምስጢራዊ ጦርነት ወይም ሻዶው ዋርና የአሁኑ ቀጥታ ግጭትም እንዲከሰት አድርጎታል። በመጀመሪያም የሳይበር ጥቃትና ግድያዎችን በተመለከተ እስራኤል ስታክስኔት የተባለው የኮምፒውተር ቫይረስ የኢራንን የኒውክሌር ማብላሊያ ጣቢያዎችን አጥቅታለች። እንዲሁም በርካታ የኢራን የኒውክሌር ሳይንቲስቶችንም ገድላለች ተብላ ትታማለች። በሶሪያ ያለው ግጭትም ሌላው የሁለቱ ሀገራት የፕሮክሲ ዋር ሜዳ ነበር። በሶሪያ የእርስ በርስ ጦርነት ወቅትም ኢራን የባሻ አልሳድን መንግስት ለመደገፍ ወታደሮቿን ስትልክ እስራኤል በሶሪያ ውስጥ በሚገኙ የኢራን ወታደራዊ ይዞታዎች ላይ በመቶዎች የሚቆጠሩ የአየር ጥቃትም አድርሳለች። ቀጥተኛ ግጭት 2023-2024 ወዲህ ከቅርብ ጊዜ ወዲህ በተለይም ከጥቅምት 2023 የጋዛ ጦርነት በኋላ ይህ የእጅ አዙር ጦርነት ወደ ቀጥተኛ ግጭት አድጓል። ኢራን በቀጥታ ከራሷ መሬት ወደ እስራኤል ሚሳኤሎችንና ድሮኖችን መተኮስ ጀመረች። እንዲሁም እስራኤል በኢራን ወታደራዊና የደህንነት መሪዎች ላይ የምታደርገው ጥቃት ጠቡን ወደ አዲስና አደገኛ ምዕራፍም አሸጋግሮታል። በአጠቃላይ የኢራንና የእስራኤል ጠብ የጀመረው በትክክል በ1979 ሲሆን መነሻው የኢራን አብዮታዊ ያመጣው ርዕዮተ ዓለም ለውጥ ነው። ከዛን ጊዜ ጀምሮ ግጭቱ ከፖለቲካዊ ቃላት ጦርነት ወደ እጅ አዙር ወይም ፕሮክሲ ጦርነት ከዛም ወደ ምስጢራዊ ወይም ሻዶው ጦርነት እንዲሁም ደግሞ ወደ ቀጥተኛ ወታደራዊ ፍጥጫ አድጓል። አሜሪካ ከእስራኤል ጋር ያላት ጥብቅ ግንኙነት ምንድን ነው? አሜሪካ እስራኤልን ለምን ትደግፋለች? አሜሪካ ከእስራኤል ጋር ያላት ጥብቅ ግንኙነትና ድጋፍ በአንድ ምክንያት ብቻ የሚገለጽ ሳይሆን የተለያዩ ስትራቴጂካዊ፣ የሀገር ውስጥ ፖለቲካዊ፣ ታሪካዊና ርዕዮተ ዓለማዊ ጉዳዮች ስብስብ ውጤት ነው። የፖለቲካ ተንታኞችና የታሪክ ምሁራን ይህንን የአሜሪካን አቋም በዋናነት በሚከተሉት አበይት ምክንያቶች ይከፋፍሉታል። አንደኛ፣ ስትራቴጂካዊና የደህንነት ጥቅሞች ይባላሉ። በዚህም የቀዝቃዛው ጦርነት ትሩፋትን ያነሳል። በቀዝቃዛው ጦርነት ወቅት አሜሪካ በመካከለኛው ምስራቅ የሶቪየት ህብረትና የአሁኗ ሩሲያ ተጽዕኖ ለመግዳት እስራኤልን እንደ ዋነኛና አስተማማኝ አጋር ትቆጥራት ነበር። መካከለኛው ምስራቅ ፖለቲካን በተመለከተም መካከለኛው ምስራቅ በነዳጅ ሀብትና በጂኦፖለቲካ አቀማመጡ ከፍተኛ ስትራቴጂካዊ ጠቀሜታ አለው። በዚህ ቀጠና ውስጥ እስራኤል ጠንካራ ወታደራዊ አቅም ያላት ሀገር በመሆኗ አሜሪካ የራሷን የውጭ ጉዳይ ፖሊሲ ለምሳሌ ጸረ ሽብርተኝነትና የኢራንን ተጽዕኖ ለመግታት ለማስፈጸም እንደ ወሳኝ አጋር ትጠቀምባታለች። በሶስተኛ የመረጃ ልውውጥና ወታደራዊ ትብብር በተመለከተ ሁለቱ ሀገራት እጅግ የተሳሰረ የደህንነት መረጃ ልውውጥ እንዲሁም የጦር መሳሪያ ቴክኖሎጂ አላቸው። ለምሳሌ የሚሳኤል መከላከያ ስርዓቶችን በጋራ የማልማት ጥብቅ ትስስር እንዳላቸው ይታወሳል። የሀገር ውስጥ ፖለቲካና የሎቢ ቡድኖች ይህ አሜሪካና እስራኤልን ያጣመራቸው ሁለተኛው ምክንያት ነው። የተጽዕኖ ፈጣሪ ቡድኖች በአሜሪካ ወይም ደግሞ ሎቢ ግሩፕስ ሚና በአሜሪካ የሀገር ውስጥ ፖለቲካ ውስጥ እስራኤልን የሚደግፍ ጠንካራ የሎቢ ቡድኖች አሉ። ከእነዚህ ውስጥም አሜሪካ እስራኤል ፐብሊክ አፌር ኮሚቴ ግንባር ቀደም ነው። እነዚህ ቡድኖች በምርጫ ወቅት ለፖለቲከኞች የገንዘብ ድጋፍ በማድረግና ድምጽ በማሰባሰብ በአሜሪካ የውጭ ጉዳይ ፖሊሲ ላይ ትልቅ ተጽዕኖ ይፈጥራሉ። በሁለተኛ ደረጃ የወንጌላውያን ክርስቲያኖች ድጋፍ ነው። በአሜሪካ ፖለቲካ ውስጥ ትልቅ የመራጭ ቁጥር ያላቸው ወንጌላውያን ክርስቲያኖች ናቸው። በእምነታቸው መሰረት እስራኤል የእግዚአብሔር የተመረጠች ሕዝብና ሀገር ናት ብለው ስለሚያምኑ ለእስራኤል ጠንካራ ድጋፍ አላቸው። ይህ የመራጮች ድምጽ በተለይም ለሪፐብሊካን ፓርቲ ፖለቲከኞች እጅግ ወሳኝ ነው። አሜሪካና እስራኤልን ካጋባቸው ሌላው ምክንያት ታሪካዊ ዳራ ነው። የእስራኤል ምስረታ በ1948 እንደ አውሮፓውያኑ አቆጣጠር እስራኤል ነጻነቷን ስታውጅ በወቅቱ የአሜሪካ ፕሬዝዳንት የነበሩት ሃሪ ትሩማን ከ11 ደቂቃዎች በኋላ ለእስራኤል እውቅና በመስጠት አሜሪካን የመጀመሪያ ሀገር አድርጓታል። ከሁለተኛው የዓለም ጦርነት በኋላ የነበረው ስነ ልቦናም አንዱ ምክንያት ነው። በናዚ ጀርመን አይሁዶች ላይ የደረሰው ጭፍጨፋ በአሜሪካ ሕዝብና ፖለቲከኞች ዘንድ አይሁዶች የራሳቸው የሆነ ደህንነቱ የተጠበቀ ሀገር ሊኖራቸው ይገባል የሚል የሞራል ግዴታና ስሜትም ፈጥሮ አልፏል። አራተኛው የጋራ እሴቶችና ርዕዮተ ዓለም ነው። አሜሪካና እስራኤልን የጋራ ከሚያደርጋቸው አንዱ ጉዳይ የጋራ እሴቶችና ርዕዮተ ዓለም ነው። አሜሪካ እስራኤልን በመካከለኛው ምስራቅ ውስጥ ብቸኛ የምዕራባውያን አይነት ዲሞክራሲ ስርዓት የምትከተል ሀገር አድርጋ ትመለከታታለች። በመሆኑም ሁለቱ ሀገራት የጋራ ዲሞክራሲያዊ እሴቶች አሉን በሚል እምነት ጠንካራ ዲፕሎማሲያዊና ባህላዊ ትስስርም ፈጥረዋል።
ሌላው በኢራንና በአረብ ሀገራት መካከል የተፈጠረው አለመግባባቱ ምንድን ነው የሚለውን እንመለከታለን። ፖለቲካዊ ዳራም የተለያዩ ምክንያቶች አሉ። ኢራንና የብዙዎቹ አረብ ሀገራት በተለይም ሳውዲ አረቢያና የባህረ ሰላጤው ሀገራት ግጭት መንስኤው ዘርፈ ብዙ ነው። ዋና ዋና ምክንያቶች እንመልከት። አንደኛው የሃይማኖት ልዩነት ወይም ንፋቄ ነው። ይህ ምናልባትም በሰፊው የሚታወቀው ምክንያት ነው። ኢራን የሺዓ እስልምና ተከታይ መሪ ነኝ ብላም ታምናለች። አብዛኛዎቹ አረብ ሀገራት እንደ ሳውዲ ያሉ ደግሞ የሱኒ እስልምና ተከታዮች ናቸው። ይህ በሁለቱ የእስልምና ዘርፎች መካከል ያለው ታሪካዊ ልዩነት ለፖለቲካዊ የበላይነት የሚደረግ ትግል ውስጥ እንደ መሳሪያ ያገለግላል። በሁለተኛ የሚቀመጠው ምክንያት ደግሞ የክልላዊ የበላይነት ሽኩቻ ነው። ሁለቱም ወገኖች በመካከለኛው ምስራቅ ቁልፍ ተጽዕኖ ፈጣሪ እኔ ነኝ የሚል ፍላጎት አላቸው። ኢራን በኢራቅ፣ በሶሪያ፣ በሊባኖስና በየመን በኩል የራሷን ተጽዕኖ ለማስፋፋት ትጥራለች። ይህም የሺዓ ጨረቃ ይባላል። አረብ ሀገራት ደግሞ ይህ የኢራን መስፋፋት በራሳቸው ደህንነትና ሉዓላዊነት ላይ የመጣ ስጋት አድርገው ይመለከቱታል። ሶስተኛው ምክንያት የእጅ አዙር ጦርነት ወይም ፕሮክሲ ዋር ነው። ኢራን እና አረብ ሀገራት በቀጥታ ከመዋጋት ይልቅ በተለያዩ ሀገራት ውስጥ ያሉ ቡድኖችን በመደገፍ ይዋጋሉ። ለምሳሌ የመን ውስጥ ኢራን የሁቲ አማጽያን ስትደግፍ፣ ሳውዲ መራሹ ጥምረት ደግሞ የመንግስት ጦርን ይደግፋል። ወደ ሊባኖስ ስንሄድም ኢራን ሂዝቡላህን ሲደግፍ፣ አረብ ሀገራት ደግሞ የሂዝቡላህን ተጽዕኖ ይቃወማሉ። ሶሪያም በተመሳሳይ ሁለቱ ሀገራት በቀጥታ የሚሆን በተዘዋዋሪ ይገናኛሉ። ኢራን የአሳድን መንግስት ስትደግፍ፣ አንዳንድ የአረብ ሀገራት ደግሞ ተቃዋሚዎችን ሲረዱ ቆይተዋል። በአራተኛ ደረጃ የሚቀመጠው የአብዮታዊ ስጋት ነው። የ1979 የኢራን እስላማዊ አብዮት መሪዎች አብዮታችንን ወደ ሌላ የሙስሊም ሀገራት እናስፋፋለን የሚል መፈክር ነበራቸው። ይህ በመንግስትን የሚተዳደሩትን እንደ ሳውዲ፣ ዮርዳኖስና ኤምሬት ያሉ ሀገራትን ኢራን የኛን ለመገልበጥ ወይም ለመዋጥ እያሴረች ነው በሚል ስጋት ውስጥ እንዳሉ ይታወሳል። አምስተኛ የብሔር ልዩነት ነው። ፐርዣ ቨርሰስ አረብ። ከሃይማኖት ባለፈ የብሔር ልዩነት አለ። ኢራናውያን ፋርስ ወይም ፐርዣን ሲሆኑ ጎረቤቶቻቸው ደግሞ አረብ ናቸው። ይህ የሺህ ዓመታት ታሪክ ፍክክርና የባህል ልዩነት ዛሬ ላለው ፖለቲካዊ ቅራኔ እንደ ተጨማሪ ምክንያትም ይጠቀሳል። በዚህ የአሜሪካ ሚና ምንድነው ብለን እንመልከት። አብዛኛዎቹ የአረብ ሀገራት ከአሜሪካ ጋር የቅርብ ወታደራዊ ግንኙነት አላቸው። ኢራን ደግሞ አሜሪካን በመካከለኛው ምስራቅ እንደ ወራሪ ስለምትመለከት የአሜሪካ ወዳጅ የሆኑትን አረብ ሀገራት እንደ ስጋት ትቆጥራቸዋለች። በአጠቃላይ በቅርቡ 2023 እና 2024 በቻይና አሸማጋይነት በሳውዲና በኢራን መካከል ዲፕሎማሲያዊ ግንኙነት እንዲቀጥል ስምምነት ተደርጎ ነበር። ይህ ውጥረት በትንሹ ቢረግብም መሰረታዊ ጥቅም ግጭት ግን አሁንም እንደቀጠለ ነው። የእስራኤልና የኢራን እንዲሁም የኢራን አጋሮች ግጭት ባለፉት 2 ዓመታት በተለይም ከጥቅምት 2023 ጀምሮ ከነበረበት የጥላ ወይም ሻዶው ጦርነት ወጥቶ ወደ ቀጥተኛና ግልጽ ፍጥጫ ተሸጋግሯል። በእስራኤልና በኢራን መካከል ያለው ጦርነትን ስንመለከት ጦርነቱ ነባራዊ ሁኔታ በሶስት ዋና ዋና ነጥቦች ከፍሎ ማየትም ይቻላል። አንደኛው ከእጅ አዙር ወደ ቀጥተኛ ጥቃት መሸጋገር ነው። ከዚህ ቀደም ኢራንና እስራኤል በቀጥታ አይጠቃቁም ነበር። አሁን ግን ይህ ቀይ መስመር ተጥሷል። የኢራን ጥቃቶችን በተመለከተ ኢራን ከራሷ ምድር በመቶ የሚቆጠሩ ድሮኖችና ሚሳኤሎችን ወደ እስራኤል በቀጥታ መተኮስ ጀመረች። ለምሳሌ ሚያዝያ 24ና ጥቅምት 24ን የታዩ ጥቃቶችን ማስታወስ በቂ ነው። በሁለተኛ ደረጃ የእስራኤል አጻፋ ነው። እስራኤልን በተመሳሳይ በኢራን ወታደራዊ ይዞታዎችና የራዳር ጣቢያዎች ላይ የአየር ጥቃት በመሰንዘር አቅሟን አሳይታለች። ይህም ግጭቱ በሊባኖስ ወይም በጋዛ ብቻ ሳይወሰን በሁለቱ ሀገራት ግዛቶች መካከል እንዲሆን አድርጎታል። ሌላው የመቋቋም ግንባር ተሳትፎ ነው። ኢራን በቀጥታ ከመሳተፏ ባለፈ በዙሪያ ያሉ አጋሮቿን ወይም ፕሮክሲስ በከፍተኛ ሁኔታ እያሳተፈች ትገኛለች። የመጀመሪያው ሂዝቡላህ ነው። ሊባኖስ የእስራኤል ጋራ በየቀኑ በሚሳኤልና በአየር ጥቃት እየተወዛወዙ ይገኛሉ። እስራኤል የሂዝቡላን ከፍተኛ መሪዎች ሐሰን ናስራላህን ጨምሮ በመግደል እንዲሁም የመገናኛ መሳሪያዎችን በማፈንዳት ከፍተኛ ጉዳት አድርሳለች። ሌላው ሁቲ የመኑ ስንሄድ ደግሞ በቀይ ባህር ላይ የሚያልፈው መርከቦች ላይ ጥቃት በመሰንዘርና አልፎ አልፎ ወደ እስራኤል ወይም ቴልአቪቭ ሚሳኤል በመተኮስ ዓለም አቀፍ ንግድን እያወከ ይገኛል። የኢራቅና የሶሪያ ታጣቂዎችም አንዱ የዚህ ጦርነት አጋሮች ናቸው። በአካባቢው ባሉ የአሜሪካ ጦር ሰፈሮችና በእስራኤል ላይ ጥቃቶችንም በመሰንዘር ይታወቃሉ። በሶስተኛ ደረጃ የወታደራዊና የደህንነት የበላይነት ፍለጋ ነው።
የደህንነት ድክመት እስራኤል በኢራን እምብርት ወይም ቴህራን ውስጥ ገብታ የሐማስ መሪ የነበሩትን እስማኤል ሐናንያን መግደሏ የኢራን የደህንነት መዋቅር ምን ያህል የተመታ እንደሆነ አሳይታለች። ሌላው የመከላከያ ቴክኖሎጂ በሚመለከት ነው። እስራኤል በአሜሪካ ድጋፍ አይሮን ዶም እና አሮ የተባሉ የሚሳኤል መከላከያዎችን በመጠቀም አብዛኛዎቹን የኢራን ጥቃቶች በማክሸፍ ችላለች። ኢራን በበኩሏ የራሷን የድሮንና የረዥም ርቀት ሚሳኤሎችን ብዛት እንደ መከላከያ ትጠቀምባቸዋለች። ባጭሩ አሁን ያለው ሁኔታ ስንመለከት በአሁኑ ወቅት ሁኔታው በጣም የተወጠረ ሆኖ እናገኘዋለን። ሁለቱ ወገኖች ወደ ሰፊ ክልላዊ ጦርነት ውስጥ መግባት ባይፈልጉም አንዱ ሌላውን ለማዳከም የሚያደርጉትን ጥቃት ግን በማንኛውም ሰዓት ከፍተኛ ጦርነት ሊቀሰቅስ ይችላል። በዚህም የአሜሪካ ሚና ስንመለከት በዚህ መሃል ከፍተኛ ነው። አሜሪካ እስራኤልን በቴክኖሎጂና በወታደራዊ ኃይል እየደገፈች ቢሆንም ግጭቱ ወደ ሰፊ ቀጠናዊ ጦርነት እንዳያድግ ዲፕሎማሲያዊ ጫና እያደረገችም ትገኛለች። ይህ ግጭት በአሁኑ ወቅት በዓለም ጂኦፖለቲካ ላይ እያመጣ ያለውና ወደፊትም ላመጣ የሚችለውን ትላልቅ ለውጦችም አሉ። ጦርነቱ በሁለቱ ሀገራት መካከል ብቻ ተወስኖ የሚቀር ሳይሆን የዓለምን የኃይል አሰላለፍ የሚቀይር ነው። የጦርነቱ ዋና ዋና ተጽዕኖችን እንመልከት። አንደኛው የዓለምን የኃይል አሰላለፍ መከፋፈል ወይም ደግሞ ፖላራይዜሽን የምንለው ነው። ይህ ግጭት ዓለምን በሁለት ትላልቅ ጎራዎች እየከፈለ ይገኛል። አንደኛው የምዕራባውያን ጎራ ነው። አሜሪካ፣ አውሮፓና እስራኤልን ያቀፈ ወገን ሲሆን በሁለተኛው የምስራቃውያን ጸረ ምዕራባውያን ጎራ ኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ ይገኙበታል። ኢራን ለሩሲያ የድሮን ድጋፍ ስታደርግ፣ ሩሲያ ደግሞ ለኢራን ዘመናዊ የአየር መከላከያና የጦር አውሮፕላኖችን ልትሰጥ ትችላለች። ይህ የጥቅም ትስስር የምዕራባውያንን የበላይነት ለመገዳደር የሚደረግ ጥምረት ነው። ሁለተኛው የንግድና የኢነርጂ መስመሮች ስጋት ነው። በመካከለኛው ምስራቅ የዓለም ነዳጅና የንግድ ልውውጥ እምብርት መሆኑ ይታወቃል። በዚህ ምክንያትም የሆርሙዝ ወሽመጥ አንዱ ምክንያት ነው። ኢራን ይህንን የነዳጅ ማለፊያ መስመር ከዘጋቸው የዓለም የነዳጅ ዋጋ በከፍተኛ ሁኔታ ይንራል። ይህም የዓለምን ኢኮኖሚ ቀውስ ውስጥ ሊከተው ይችላል። ሌላው ቀይ ባህር ነው። የሁቲዎች ጥቃት ቀድሞውንም በዓለም አቀፍ መርከብ ትራንስፖርት ላይ ከፍተኛ ወጪና መስተጓጉል የሚፈጠረው በዚህ መስመር ነው። ሶስተኛ የኒውክሌር ፍክክር መጨመሩ ነው። ኢራን ወደ ኒውክሌር ቦምብ ግንባታ ከተቃረበች እንደ ሳውዲ አረቢያ፣ ግብጽና ቱርክ ያሉ የክልሉ ሀገራት እኛ ስለምን የለንም የሚል ጥያቄ በማንሳት የኒውክሌር ፍክክር ውስጥ ሊገቡ ይችላሉ። ይህ ደግሞ በመካከለኛው ምስራቅ እጅግ አደገኛ ቀጠና ያደርገዋል ተብሎ ይገመታል። አምስተኛው የአሜሪካ ትኩረት መከፋፈል ነው። አሜሪካ ቀደም ሲል ትኩረቷ ወደ እስያ፣ ቻይና ለማዞር አቅዳ ነበር። ነገር ግን ይህ ጦርነት አሜሪካን ተመልሶ በመካከለኛው ምስራቅ እንድትዘፈቅ አድርጓታል። ይህ ደግሞ ለቻይና፣ ለሩሲያ በሌሎች አካባቢዎች ላሉ ማለት ነው እንደ ታይዋንና ዩክሬን ያላቸውን ተጽዕኖ ለማስፋት እድል ይሰጣቸዋል። አምስተኛው የዓለም አቀፍ ተቋማት መዳከም ነው። የተባበሩት መንግስታት ድርጅትና የደህንነቱ ምክር ቤት በዚህ ግጭት ውስጥ መፍትሄ ማምጣት አለመቻላቸው የዓለም አቀፍ ህግጋት የሀያላን መሳሪያ ብቻ እየሆነ መምጣታቸውን እያሳየ ነው። ይህም ትንንሽ ሀገራት በህግ ሳይሆን በጉልበት የሚመራ ዓለም ውስጥ የመኖር ስጋታቸውን ይጨምራል ማለት ነው። በአጠቃላይ ይህ ጦርነት በጋዛ ወይም በሊባኖስ የሚቆም ሳይሆን አዲሱን የዓለም ጦርነት ወይም ኒው ወርልድ ኦርደር የሚቀርጽ ሂደት አካል አለው ተብሏል። በመካከለኛው ምስራቅ ያለው የኢራንና የእስራኤል ግጭት ለኢትዮጵያና ለአፍሪካ ቀንድም የራሱ ተጽዕኖ አለው። እንመልከተው። በመካከለኛው ምስራቅ ያለው ኢራንና እስራኤል ግጭት ለኢትዮጵያና አፍሪካ ቀንድ ሀገራት የራቀ የቤት ስራ አይደለም። በጂኦግራፊ ቅርበትም ሆነ በኢኮኖሚ ትስስር ምክንያት ቀጥተኛ ተጽዕኖ አለው። ዋና ዋናዎቹ እንደሚከተሉ እንመልከት። የኢኮኖሚ ጫና። ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት ለዚህ ግጭት እጅግ ተጋላጭ ናቸው። የነዳጅ ዋጋ መናር። ግጭቱ በነዳጅ አምራች ሀገሮች መካከል በመሆኑ የዓለም የነዳጅ ዋጋ በጨመረ ቁጥር በኢትዮጵያ የትራንስፖርትና የሸቀጣሸቀጥ ዋጋ ከፍተኛ ግሽበትም ሊያመጣ ይችላል። ይህ ብቻ አይደለም። ማዳበሪያና ሸቀጦችን በተመለከተም ኢትዮጵያ የምታስመጣቸው ማዳበሪያዎችና ሌሎች የኢንዱስትሪ ግብዓቶች በቀይ ባህር በኩል ስለሚመጡ የጦርነት መስፋፋት የመርከብ ዋጋንና የኢንሹራንስን ወጪን ጨምሮ እጅግ እንዲጨምር ያደርገዋል። በሁለተኛ ደረጃ የቀይ ባህር ደህንነት ላይም ከፍተኛ ተጽዕኖ አለው። ኢትዮጵያ ከዓለም ጋር የምትገናኘው ዋናው በር የቀይ ባህርና የኤደን ባህረ ሰላጤ ነው። የሁቲዎች እንቅስቃሴን ስንመለከት የኢራን አጋር የሆኑት የየመን ሁቲዎች በቀይ ባህር ላይ በሚያደርጉት ጥቃት ምክንያት መርከቦች መንገዳቸው እንዲቀይሩ ወይም ጉዟቸውን እንዲሰርዙ
እያደረገ ነው። ይህ ለኢትዮጵያ የውጭና ገቢ ንግድም ትልቅ ስጋት አለው። ወታደራዊ ኃይሎች መከማቸትም ሌላው ስጋት ነው። ግጭቱን ተከትሎ አሜሪካ፣ አውሮፓውያንና የባህረ ሰላጤው ሀገራት ወታደራዊ ኃይላቸውን በቀይ ባህርና ጅቡቲ አካባቢ እያጠናከሩ ይገኛሉ። ይህ መሆኑ አካባቢ በማንኛውም ሰዓት ጦርነት ቀጠና የመሆን ዕድሉ ይጨምራል። በሶስተኛ የዲፕሎማሲና የፖለቲካ ጫናን ስንመለከት የወገንተኝነት ፈተና ኢትዮጵያ የገጥማት ይሆን ወይ ተብሎ ይገመታል። ኢትዮጵያ ከሁሉም ሀገራት ጋር ያላት ግንኙነት መልካም ነው። አሜሪካና እስራኤል ጋር የቆየ ታሪካዊ ግንኙነት ሲኖራት፣ ኢራን እንዲሁም ከኢራን ጋር ባላንጣ ከሆኑትም እንደ ሳውዲ አረቢያ፣ ኤሚሬት ጋር ጥብቅ ኢኮኖሚያዊ ትስስርም አላት። ግጭቱ ሲበረታ ከማን ጎን ትቆማለች የሚለው ዲፕሎማሲያዊ ጫና ሊበረታም ይችላል። ሌላው የጸጥታ ስጋት በተመለከተ በክልሉ ውስጥ ያሉ አክራሪ ቡድኖች የመካከለኛው ምስራቅ ትርምስ እንደ መልካም አጋጣሚ በመጠቀም የራሳቸውን አጀንዳ ለማስፋትና አለመረጋጋት ለመፍጠር ሊንቀሳቀሱም ይችላሉ። በአጠቃላይ ለኢትዮጵያ የጦርነት የኑሮ ውድነት የሚያባብስና የንግድ መስመሮችን አደጋ ላይ የሚጥል ነው። በተለይም በቀይ ባህር ላይ ያለው አለመረጋጋት የሀገሪቱን ኢኮኖሚ ህልውና በቀጥታ የሚነካ ነው። ኢትዮጵያ የቀይ ባህር ላይ ያላትን ጥቅምና የወደብ አማራጭ ፍለጋ አሁን ካለ መካከለኛው ምስራቅ ውጥረት ጋራ እጅግ የተቆራኘ ነው። ለኢትዮጵያ የቀይ ባህር ሰላም መሆኑን የህልውና ጉዳይ ነው። ምክንያቱም የሀገሪቱ 95 በመቶ የውጭ ንግድ የሚከናወነው በዚህ መስመር በኩል ነው። በኢራን እስራኤል ግጭት ሳቢያ ኢትዮጵያ በቀይ ባህር ላይ ያላትን ስትራቴጂካዊ እንቅስቃሴ በሚመለከትም ነጥቦች ላይ እናተኩር። አንደኛው የአንድ ወደብ ጥገኝነትን የመቀነስ አስፈላጊነት ነው። የኢራን አጋር የሆኑት ሁቲዎች በባብል ኤል ማንደብ ወሽመጥ ላይ ጥቃት በሰነዘሩ ቁጥር ወደ ጅቡቲ በሚገቡ መርከቦች ላይ ይስተጓጎላሉ። ጅቡቲ በግጭቱ ገጠና አቅራቢያ በመሆኗ ግጭቱ ቢሰፋ ኢትዮጵያ ሙሉ በሙሉ ልትጣነቅም ትችላለች። ይህ ሁኔታ ኢትዮጵያን ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ ጨምሮ ሌሎች አማራጭ ወደቦችን እንደ ኬንያ ላሉ ወይም ኤርትራ ወደቦች የመፈለግ ጉዞን የበለጠ አስቸኳይ አድርጎታል። ሁለተኛ የባህር ኃይል ግንባታ አስፈላጊነት ነው። ኢትዮጵያ የባህር ኃይሏን ዳግም ለማደራጀት የምታደርገውን ጥረት አሁን ካለው ቀጠናዊ አለመረጋጋት ጋር የተያያዘ ነው። ዓላማው የንግድ መርከቦቿ ከባህር ወንበዴዎች ብቻም ሳይሆን በቀጠናው ከሚካሄደው የእጅ አዙር ጦርነት ተጽዕኖ ለመከላከልም ጭምር ነው። የቀይ ባህር ኃያላን እንደ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬት ኢትዮጵያን በባህር ኃይል መሳተፏን በጥርጣሬ ሊመለከቱ ይችላሉ። ይህ ደግሞ በዲፕሎማሲ ረገድ ከፍተኛ ጥንቃቄ ይጠይቃል። በሶስተኛ ደረጃ ከባህረ ሰላጤው ሀገራት ጋር ያለውን የጥቅም ትስስር ነው። የተባበሩት አረብ ኤሚሬትና ሳውዲ አረቢያ በኢትዮጵያ ላይ ከፍተኛ ኢንቨስትመንት አላቸው። እነዚህ ሀገራት ደግሞ የኢራን ቀንደኛ ተቀናቃኞች ናቸው። ስለዚህ ኢትዮጵያ ያለችበት አቋም ኤሚሬትን በቀይ ባህርና በአፍሪካ ቀንድ ያላትን ተጽዕኖ ለማስፋት ትጥራለች። ኢትዮጵያ ከኤሚሬት ጋር ያላትን ጥብቅ ወዳጅነት በኢራንና በደጋፊዎቿ ዘንድ ኢትዮጵያ የባላንጣዎቹ ወገን ነች ተብሎ እንድትፈረጅ ሊያደርጋት ይችላል። ይህ ደግሞ የደህንነት ስጋት ሊፈጥር ይችላል። አራተኛ የኢኮኖሚ አቅምና ወታደራዊ ወጪን በተመለከተ ጦርነቱ የዓለም የነዳጅና ሸቀጥ ዋጋ በሰማይ ላይ እንዲንቀሳቀስ ማድረጉ ነው። ኢትዮጵያ ለባህር ኃይል ግንባታና ለወደብ ኪራይ የምታወጣውን የውጭ ምንዛሪ አቅም ይፈታተነዋል። የኑሮ ውድነት ወይስ የባህር ኃይል ግንባታ የሚለው ጥያቄ ለፖሊሲ አውጪዎችም ከባድ ፈተና ሊሆን ይችላል። በአጠቃላይ ኢትዮጵያ በመካከለኛው ምስራቅ ካለው እሳት ራሷን ጠብቃ የባህር በር ፍላጎቷን ለማሳካት እጅግ ረቂቅ የሆነ ዲፕሎማሲ መከተል ይኖርባታል። የቀይ ባህር መታወክ ለኢትዮጵያ የወደብ አማራጭ ፍለጋ አስገዳጅ ምክንያት ቢሆንም የጉዞ መንገድ ግን በውጥረት የተሞላ ነው። የተወደዳችሁ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። የዛሬው ዕለተ ሰንበት ጂኦፖለቲካ ትንታኔያችን ይህን ይመስል ነበር። በእስራኤልና በኢራን መካከል የተደረገው ጦርነት ታሪካዊ ዳራ ምን ይመስላል? አሜሪካ ለምን ጣልቃ ገባች? ኢራን ከአረብ ሀገራት ጋር ወደ ጥል የገባችበት ምክንያት ምንድነው? ይህ ጦርነት በቀይ ባህር ወደብ አካባቢ ምን ተጽዕኖ ያመጣል? ከቀይ ባህር ባሻገር በሀገራችን ያለው ጂኦፖለቲካ ተጽዕኖ ምንድነው? ኢትዮጵያ በቀጣይ ወደቦችን የማግኘት ህልሟ ምን ይመስላል? በዚህ ሂደትስ ምን ሊገጥማት ይችላል? በተለይ በሁለቱ ሀገራት መካከል አሁን ያላት መልካም ግንኙነት እየጠነከረ ሲመጣ ኢትዮጵያ ከየትኛው ጎን ልትሆን ትችላለች የሚሉ ነጥቦችን አነሳን። በድጋሚ አብራችሁን ስለቆያችሁ ከልብ አመሰገን።